እያመለኩ መኖር ነው ዋና መርሃችን የሚለው የመጀመሪያው ነገር እግዚአብሔርን እንዴት ነው የምናመልከው? በምን ነው የምናመልከው? አይታል አምልኮ ማለት ምን ማለት ነው? የአምልኮ መርህና መመሪያው የቱ ነው? እግዚአብሔርን ማምለክ ሲባል ሁለትና ሶስት ቃላቶች ብቻ በቂ ናቸው። ብዙ ትምህርት ማብራራት ላይ ይጠበቅብን ይችላል። አምልኮ ማለት ስግደት ነው ብቻ ተብሎ አይደለ? ለእግዚአብሔር ብቻ ይገባል ተብሎ የሚሰገድለት እግዚአብሔር ነው። አምልኮ ደግሞ ምንም ማለት አይደለም። አምልኮ ደግሞ ውጤት ያለው ወደ እግዚአብሔር የሚደርስ ነው። ከእግዚአብሔር ይዞት የሚመጣው ነገር አለ። እንዲያው አምልኮ እንግዲህ በኢትዮጵያ በጣም የተዘበራረቀና ይሄ ነው የሚባል ነገር የሌለበት እግዚአብሔር ብቻ ተመለከ ብለን ደፍረን ማንናገርበት የብሉይ ኪዳን ዘመን እንደነበረ ምንም ጥርጥር የለውም። የታሪክ ሊቃውንት የቤተክርስቲያን ታሪክ ጸሐፊዎች አስቀምጠውልናል። አሁን ዶክተር መስከረምን ያንን ታሪክ እንደገና በሰከነ መንፈስ እንድታየው ምክንያቱም አሁን እየገጠመች ያለችው ከታድሶ ጋር ነው። ከታድሶ ጋር እና ታድሶ ደግሞ ሲሞግት ዝም ብሎ አይደለም። በራሷ በቤተክርስቲያኒቱ ሊቃውንት የተጻፉ ማስረጃዎችን ይዞ ነው የሚሞግተው። እውነታዎችና ሐሰቶችን እዚያ ውስጥ ለይቶ ነው የሚያወጣው እና እሷ ፕሮቴስታንታዊ ታድሶ ብላ ነው የጠራችን። የጻፍናቸውን መጻሕፍቶችም እንዲህ ብለው ጽፈዋል ብላ ስትል እኛ የጻፍናቸው መሆናቸውን በአረፍተ ነገር እየተናገረች ነው። ግን ፕሮቴስታንታዊ ታድሶ ብላ ነው የተናገረችው። ምን ያህል የመጸየፍና የማራቅ አመለካከትም እንዳለ ታይቷል። እሺ አምልኮት ላይ ቅድምም ተነግረህ ነበር። ኢትዮጵያን የተለየች ሀገር፣ ቅዱስ ሀገር፣ እግዚአብሔር በተለየ መንገድ የሚያነጋግራት ሀገር ተደርጎ የመወሰድ ታሪክ አለ ኢትዮጵያ ውስጥ። ሃይማኖትን ወይም ክርስትናን በጊዜው ደግሞ ኦርቶዶክስን በዚያን ጊዜ በነበረው ነው ማወራል። ዓለም ሁሉ ጠፍቶ ሃይማኖት ሁሉ ጠፍቶ ወልድ ዋህድ እያለች የምትቀር ብቸኛዋ ኢትዮጵያ ናት። ጌታ ሲመጣ የሚያገኛት ሃይማኖት ተዋህዶ ነች፣ ኦርቶዶክስ ነች። ይህንን እነዚህ ሰዎች ሁሉ ኢትዮጵያ የሚባለውን ነገር ወይም የምትባለዋን ሀገር የተለየች ቅዱስ እግዚአብሔር በልዩ ሁኔታ የሚያነጋግራት እግሩ የሚያርፍባት ጉዳይ ያለባት ምናምን ተደርጎ የሚወሰደው ታሪክ አለ። ሳልሳዊ ኦርቶዶክሳዊ ቴዎድሮስ ይመጣል ብለው የሚጠብቁ ናቸው ደግሞ እነዚህ ሁሉ። አየህ አሁን ከዚህ በኋላ እንደዚህ አይነት ተመልከት፣ ህዝቡ በምን አይነት መንፈስ እየታሰረ እንዳለ። ስለዚህ ዶክተር መስከረም በዚህ ኮንሴፕት ነው እየተናገሩ ያሉት። ስለዚህ ኢትዮጵያን እናመልክ ነበር የሚለውን ነገር ልቋጭና ለእኔ አንተ ተናገረው። ኢትዮጵያን እያመለኩ መኖር ነው ዋና መርሃችን የሚለው የመጀመሪያው ነገር እግዚአብሔርን እንዴት ነው የምናመልከው? በምን ነው የምናመልከው? አይታል አምልኮ ማለት ምን ማለት ነው? የአምልኮ መርህና መመሪያው የቱ ነው ብለን ስንነጋገር እንግዲህ የሚፍረጠረጥ ነገር አለ። እኔ በቃል ደረጃ እቀበላቸዋለሁ። እግዚአብሔርን በማምለክ መርህ አለን ነው የሚሉት እሳቸው። መርሃችን አንዱ እግዚአብሔርን እያመለኩ መኖር ነው። አሁን እንግዲህ አንደኛ እግዚአብሔርን ማምለክ፣ ሁለተኛ አምልኮ ማለት ምን ማለት ነው የሚለውን ምናልባት ጊዜ የምትሰጠው ከሆነ ትንሽ ፈታ አድርገነው እንሄዳለን። እኔ በቃል ደረጃ ሶስቱ መርሆችን አልቃወማቸውም። ግን ከክርስትና ከዚህ መጽሐፍ አንጻር ዶክተር መስከረም ያሉት ልክ ነው ወይ? ኢትዮጵያ እግዚአብሔርን እያመለከች ነው ወይ? ኢትዮጵያ አምልኮተ እግዚአብሔርን እየፈጸመች ነው ወይ? አምልኮተ እግዚአብሔር በምንድን ነው የሚለካው? በምንድን ነው የሚመዘነው? መመሪያው ምንድን ነው ብለን ስንነጋገር ዲቴል ይመጣል። በቃል ደረጃ ችግር ላይኖረው ይችላል። ግን እሳቸው ከእስጢፋኖስ ጋር አዛምደው እስጢፋኖስ የዚህ ተቃራኒ በማድረጋቸው የግድ ክርክር ውስጥ መግባት አለብን። ምን ማለት ነው? ማን ነው እግዚአብሔርን እያመለከ ያለው? እሱን እስጢፋኖስ ላይ እንመጣበታለን። አምልኮ የምትለዋን ነገር ግን አምልኮ ማለት አባ እስጢፋኖስም እዚህ መጽሐፉ ላይ የተናገረው ነገር አለ። እንዲሁ አምልኮን ይቅርታ፣ እዚህ ላይ ይህን መጽሐፍ እንግዲህ የምንነጋገርበትም ይሆናል ምን ያህል ታማኒነት እንዳለው እሳቸው የተቹት መጽሐፍ ነው። የሀገራችን ትምህርት ያልሆነ ታስተምራለህ ሲሉ በጥል ተነሱብኝ ይላል። እንግዲህ አባ እስጢፋኖስ ነው ይህን የሚናገር።
የሀገራችንን ትምህርት ያልሆነ ታስተምራለህ ሲሉ በጥል ተነሱብኝ። የዚች ሀገር ትምህርት ምንድን ነው ብሎ ይጠይቅና እንዴትስ የሌላ ነው? በክርስቶስና በአንዲት ቤተክርስቲያን ከሆነው ሁሉ በቀር ሌላ አላውቅም። እንግዲህ ተመልከት። አሁን አምልኮ አሁን በአንተ እይታ እግዚአብሔርን ማምለክ ሲባል 2 እና 3 ቃላቶች ብቻ በቂ ናቸው። ብዙ ትምህርት ማብራራት ላይ ይጠበቅብን ይችላል። አምልኮ ማለት ስግደት ነው ብቻ ተብሎ አይደለ? ለእግዚአብሔር ብቻ ይገባሃል ተብሎ የሚሰገድለት እግዚአብሔር ነው። ቀጥሎ ዝማሬ ነው። ዝማሬ ከስግደት ጋር የተያያዘ በንባብ የምንበለው በዜማ የምንበለው ለእግዚአብሔር ብቻ የሚቀርብ ነው፣ ይገባሃል ተብሎ። ይሄ ራእይ ላይም የምናየው በነቢያት መጻሕፍት የምናየው መላእክቱ ከበውት የሚያደርጉት ነገር ነው። አምልኮ ማለት ያ ነው። ሌላው ወደ እርሱ ብቻ መጸለይ ነው። ጸሎትን ብቻ አንተ ወደምትሰማ ወደ አንተ እንዳጋጥጣለህ ብሎ ዳዊትም እንደተናገረው በነቢያት ጉባኤ ብትመለከት፣ በሐዋርያትም ጉባኤ ብትመለከት ጸሎት ወደ እግዚአብሔር ብቻ ሲጸልዩ እንመለከታለን። ወደ እሱ ሲጸልዩ መንፈስ ቅዱስ ሲመጣ ቤቱን ሲሞላው ሁሉ እናያለን። እግዚአብሔር ራእይና መገለጥን ሲሰጣቸው እንመለከታለን። ከዚያ ውጭ ግን የእግዚአብሔር ባሪያ ነው ወደ ገሌ ልጸልይ፣ የእግዚአብሔር ቅዱስ ነው ወደ ገሌ ልጸልይ፣ እገሌ ጸሎቴን ይወስድልኛል ለገሌ ልንገረው የሚል በመጽሐፍ ቅዱስ ውስጥ አልታየም። እና ጸሎትና ዝማሬ፣ ስግደት አምልኮ ናቸው። ልክ ነው። አባ እስጢፋኖስ በእነዚህ ነገሮች ነው የተገለጠው። እኔ በአንዲት ቤተክርስቲያን አምናለሁ አለ። ሐዋርያት በሰበሰቧት፣ ይህም ጸሎት ሃይማኖት ላይ ያለውን ነው የተናገረው። ሐዋርያት በሰበሰቧት በአንዲት ቤተክርስቲያን አምናለሁ። ቀጥሎ ግን በአንድ እግዚአብሔር በኢየሱስ ክርስቶስ አምናለሁ እና ሌላ ምን እንግዳ ትምህርት አስተማርኩ? በጣም ጥሩ ነው። አምልኮን እንድትገልጽ ሊፈልግ አሁን መርጌታ ጽጌ እንዳልከው አምልኮን በተመለከተ እንነጋገር ብለን ካልን ዶክተር መስከረም በዚህ መጽሐፍ ቅዱስ እያመለክን ነው ወይ የሚለውን ነገር አንስቶ ብንጨዋወት አይ ቲንክ እሳቸውም የሚስማሙ ይመስለኛል። አምልኮ ይካሄድ ነበር። ክርስትናም ከገባ በኋላ አምልኮ አለ ብያለሁ። ግን ክርስትናው ራሱ በዚህ መጽሐፍ ሲመዘን በተገቢው መንገድ እያመለኩ ነው ወይ? ለምንድን ነው ይሄን የምልህ? በማቴዎስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ ፈሪሳውያንን ሲወቅሳቸው የሰው ትምህርት እያስተማሩ በከንቱ ያመልኩኛል ይላል። በዚህ ስፍራ አምልኮት አለ፣ አምልኮተ እግዚአብሔር አለ በዚህ ስፍራ ላይ። ግን ይህ አምልኮተ እግዚአብሔር በከንቱ ነው የሚለው፣ የሰው ስርዓት ነው የሚለው። አዎ አየህ፣ ትምህርቱ የሰው ስርዓት ስለሆነ አምልኮቱ ውጤቱ ከንቱ ነው። ከንቱ ማለት ምንም ማለት ነው፣ ባዶ ማለት ነው። አምልኮ ደግሞ ምንም ማለት አይደለም። አምልኮ ደግሞ ውጤት ያለው ነው፣ ወደ እግዚአብሔር የሚደርስ ነው፣ ከእግዚአብሔር ይዞት የሚመጣው ነገር አለ። ስለዚህ እኔ እግዚአብሔርን እያመለኩ መኖር ዓላማቸው ነበረ ያሉትም በቃል ደረጃ ተቀብያቸዋለሁ። በእኔ በኩል ግን በእርግጥ እያመለክን ነው ወይ? ወደ ስድብ እንሄዳለን። ለምንድን ነው ይህን ያልነው? እነ እስጢፋኖስ በተነሱበት ጊዜ አንዱ የተነሳው አምልኮ ስለሆነ ነው። ዋናውም እሱ ነው። ስለዚህ እያመለክን እንኖር ነበር ወይም አምልኮታችን ትክክል ነበረ ወይ ብለን እንድንል የእስጢፋኖስን ታሪክ ስናነሳ የሚሆን ነው ብዬ አስባለሁ። መልካም እናየዋለን። ሁለተኛ እና ሶስተኛ ያሉት ጥበብና ታሪክ የሚባለው እሱ ነገር ነው። ምንድን ነው እሱ? እስቲ እንደው አምጣው እስቲ። በተለይ ጥበበኞች ኢትዮጵያውያን እንግዲህ አንድ የጥበብ እውቀት እንዳላቸው ተደርጎ ተገልጧልና ጥበብ ምን አይነት ጥበብ ነው? አሁን እግዚአብሔርን የመፈለግ ጥበብ ነው። መቼም መጽሐፈ ምሳሌ እግዚአብሔርን መፍራት የጥበብ መጀመሪያ ነው፣ እግዚአብሔርን መፍራት የጥበብ መጀመሪያ ነው ይላል። ሌላ በሀገራችን የተለመደ ጥንቆላም ጥበብ ነው። ሌሎች እንዲሁ ቴክኖሎጂ በሚያመጣው ሳይንሳዊም ነገር ደግሞ ጥበብ አለ። በግሪክ ሀገር የታወቁ የጥበብ ሰዎች እንደነበሩ ይታወቃል። በአዳዲስ ነገር ብቻ መነጋገር የሚወዱ እንደነበሩ እናውቃለንና ዶክተር መስከረም ጥበብ የሚለውን ቃል እዚህ ላይ ሲጠቀሙ ኢትዮጵያን በየትኛው የጥበብ ዘርፍ ነው ከአውደ ነገሥት
ከፍካሬ ከዋክብት የስነ ፈለግ ምርምር አለ። አሁንም አዎ፣ ለምን አለ። መሰለህ ልክ ነው፣ ጥበብ ልክ ነው፣ ተብሎ ልክ ነው። በቤተክርስቲያኒቱ ጥበብ ተብሎ ተይዟል። ልክ ነው። አሁን እነ ዶክተር ሮዳስ ስትመለከት ምርምሩ አካሄዱ ሁሉ ነገር ከከዋክብት ጋር በተያያዘ ምርምር ነው ልክ ነው። ስትመለከተው እና ምንድን ነው አሁን እንደው የኢትዮጵያን ጥበብ እኔ እናንተ ብናየው ምንድን ነው ከዶክተሩ አይ ቲንክ እንግዲህ ዶክተር መስከረም አሉት ብዬ እንግዲህ የገመትኩትን ነው። ምክንያቱም ሃይማኖታዊ ነገር አይሆንም ብዬ የማስበው በመጀመሪያ እግዚአብሔርን ማምለክ ብለው ጽፈዋል። ጥበብ ያሉት ሁለተኛው ፍልስፍናን፣ ምርምርን፣ ትምህርትን የመሳሰሉ በኪነ ጥበብ፣ በስነ ጥበብ፣ በአርኪኦሎጂ፣ በስነ እጽዋት፣ በስነ መድኃኒት፣ በከበሩ በስነ ጽሁፍ በመሳሰሉ ነገሮች የሚገኙ ጥበባትን ማጥናትን ነው በኢትዮጵያ ቤተክርስቲያን እንዲያውም በአብዛኛው ወደ ጥበብ ያዘነበለ የእምነት እንቅስቃሴ ነው የሚታየው። ጥበቡ ትክክል ነው ትክክል አይደለም የማወራው መጀመሪያ። ስለዚህ ወደ ጥበብ ያዘነበለ ነው። ብዙ ሊቃውንቶቻችን አይተህ እንደሆነ በክርስቶስ ኢየሱስ በተደረገው ስራ ላይ ስለሚገኘው በስብከት ሞኝነት ስለሚዳንበት ቀላል መልእክት ሳይሆን ብዙ ጊዜ ትኩረት የሚደረገው ጥበብ ምርምር ላይ ትኩረት ያደረጉ ሊቃውንቶች ነው ያሉ ብዬ ነው የምገምተው። እሳቸው አሁን ጥበብ ያሉት ይሄንን ነው። እንግዲህ ጥበብ ሁለገብ ነው። መርጌታ አንተ እንዳልከው ሳይንስ የሚደርስበት ጥበብ አለ፣ ሃይማኖት የሚደርስበት ጥበብ አለ፣ ፍልስፍና የሚደርስበት ጥበብ አለ፣ ልዩ ልዩ ምርምሮች የሚያመጧቸው ጥበቦች አሉ። እንግዲህ ከኔ ይልቅ እንደውም አንተ ይህንን ታውቀዋለህ። ስለ ስነ እጽዋት ምርምር በኢትዮጵያ ቤተክርስቲያን ውስጥ የታወቀ ነው። ስለ ከበሩ ድንጋዮች በኢትዮጵያ፣ ስለ ከዋክብት በኢትዮጵያ ቤተክርስቲያን ምርምርና ጥበቡ የዘለቀ ነው። ስለ ቀናት አቆጣጠር፣ ስለ ዘመናት መለዋወጥ ጥበቡ ብዙ ነው። ጎን ለጎን ስለ ጥንቆላ፣ ስለ ድግምት ደግሞ ቀመሮችን ሰርቶ የሚሰራበት እንደ አውደ ነገስት አይነቱ አለ። ስለ ቀናት ስለ ምናምን በሚቆጥረው እንደ አቡሻር አይነት እንደ ማን ነው ደግሞ አንደኛው ልክ ነው እንደ አቡሻር አይነቱ ባህረ ሐሳብ አይነቶች አሉ ጥበቦች። እንዲህ አይነቶችን እየሰበሰቡ መኖር ነው የሚል ነው የኔ መረዳት። እንግዲህ እነዚህ ጥበቦች ለሃይማኖትም ለሀገርም ይጠቅሙ ነበር ወይ? እሱ ደግሞ ሌላ ምርምር ነው የሚሆነው። እኔ የምለው ከሃይማኖት ጋር በተገናኘ መልክ እኔ ክርስትና ስውር ምርምር፣ ጥበብ፣ ፍልስፍና የሚያስፈልገው አይደለም። ክርስትና ሃይማኖት በስብከት ሞኝነት የሚሰበክ ግልጥ፣ ለተማረ ላልተማረ፣ ሊቅ ላልሆነ የሚደርስ መልእክት ነው። ልብ በልልኝ። ጨረቃ ላይ ያልደረሰ ስለ ስነ ከዋክብት የማያውቅ፣ ስለ ወንዞች የማያውቅ፣ ስለ ተራሮች የማያውቅ፣ ስለ እጽዋት የማያውቅ፣ ስለ ከበሩ ድንጋዮች የማያውቅ፣ ስለ ከዋክብት የማያውቅ፣ ስለ ጨረቃ ሁሉ የማያውቅ ማንም ሰው ሰምቶ ከእግዚአብሔር ጋር የሚታረቅበት ጥበብ ኢየሱስ ነው። ስለዚህ ሰው ሊደርስበት የሚገባ በምርምር አይደለም፣ በጸጋው፣ በጥናት አይደለም፣ በእምነት፣ በስራ አይደለም፣ በእምነት፣ በሞኝነት ነው የሚለው በሞኝነት አውርዶ በሞኝነት የሚሰበከው ጥበብ ኢየሱስ ነው። እዚያ አንደኛ ቆሮንቶስ የሚሉ ጥበብ ቤዛነት፣ ጥበብ ቅድስና የሆነልን በክርስቶስ ነው ይላል። ጥበብ ክርስቶስ፣ የእግዚአብሔር ጥበብ ክርስቶስ ነው ይላል። ስለዚህ የኢትዮጵያ ሰዎች ወይም ነገስታትና የቤተ ክህነት ሰዎች ጥበብን እያጠኑ መኖር ማለት በዶክተር መስከረም ለቺሳ መሰረት እነዚህ በስጋዊ ሰውነት በምርምር የሚደረስባቸውን እውቀቶች ነው። ይሄ ነበረ ስራቸው እያሉ እየነገሩ ነው። እውነተኛ ጥበብን የሚፈልጉ ግን እንደ ንግሥተ ሳባ ጥበብን ፍለጋ ሄዳለች። አይተህ እንደሆነ እግዚአብሔርን ያገኘችው አይተህ እንደሆነ ብዙ አሕዛብ ወደ ክርስቶስ መጥተዋል፣ ጥበብን ያገኙት። እኔ እናንተ ጌታን ስንቀበል ያገኘነው የእግዚአብሔርን ጥበብ ነው። እንዲያውም ምንድነው የሚለው? የጥበብ መዝገብ እሱን እንድታውቁ እጋደላለሁ ነው የሚለው። ስለዚህ የኢትዮጵያ ክርስትና፣ የኢትዮጵያ ቤተ መንግስት ጥበብን እያጠና ነበር ያልነው። በስጋዊ ሰውነት የሚጠቅመን እውቀት ምናምንን አጥንቶ ሊሆን ይችላል፣ ግን እውነተኛውን ጥበብ ብዙ የተጠና አይመስለኝም።
ጥሩ እንግዲያው ዶክተር መስከረም አሁን ይህንን የጥበብ ቃል እዚህ ቦታ ላይ ሲጠቅሱ መቼም ለተማሪ ተብሎ የቀረበ ትምህርት ነው። ትልቅ ትምህርት ነው። እንዲሁ በቀላሉ ዝም ብሎ በአፍ ወለምታም ይሁን በቃላት ድርደራ የተነገረ ነገር ነው ብለን የምንተወው አይደለም። እርግጥ ነው እኛም እንደዚህ ጋር በቅንነት መንፈስ የኢትዮጵያን ማንነት ስንመለከት ጥበብ የለውም በኢትዮጵያ አለ አለ። ኢትዮጵያ ላይ ብዙ ታሪኮች ይባላሉ። አሁን ኢትዮጵያ ላይ እኛ ችግራችን በተለይ አሁን ሶስተኛ ላይ የምናየው ታሪክ ላይ የተሰነደ ይሄን ጥበብ ያላት ኢትዮጵያ ከሆነች አሁን እንደ አንድ ጥያቄ ሰዎች የሚፈትኑልኛል ኢትዮጵያ እንደዚህ በጥበብ የበለጸገች ከሆነች አንዱ የሥነ ጽሑፍ አካል ነው ጥበብ። እግዚአብሔርን የምታመልክ ከሆነች እግዚአብሔርን ከማምለኪያ መንገድ አንዱ በሥነ ጽሑፍ የተዘጋጀ የአምልኮ ስርዓት አለ። እነዚህ ነገሮች ግን ኢትዮጵያ ውስጥ የሉም። ሁልጊዜ ኢትዮጵያውያን ውጭ ሀገር ሂደው ስለ ኢትዮጵያ የተባለ ነገር ሰብስበው መጥተው ነው እዚህ ላይ ተርጉመው ኢትዮጵያ እንዲህ ናት የሚሉ እና ስለኛ የውጭ ሰዎች ነግረውን ነው የምናምን። ከኛ የሆነ እኛ ያዘጋጀነው አባቶቻችን በታማኝነት አስቀመጡት የምንለው ነገር የለንም። አለ የሚባል ቅርስ፣ ሰነድ፣ ታሪክ አለ ተብሎ በሚነገርበት መንገድም ትንሽ እንደው አርመ ነው የምንወጣ። በውጭ ሀገር የምናገኛቸው በሀገር ውስጥ የተሰነዱ ተሰርቀው ነው የሚል አባባል አለ መርጌታ ጽጌ። ለምሳሌ እኛ ሀገር ሰነድ በአግባብ አልተያዘም ነው የሚባለው። ሰነድ አያያዝ፣ ቅርስ አያያዝ፣ ታሪክ አያያዝ እኛ እንደ ፈረንጆቹ አይደለም ተብሎ ይነገራል ብዙ ጊዜ። ልክ ነው፣ ብንጽፈውም አንጠብቀውም። አየህ፣ ወይም አልጻፍነውም። ስለዚህ ብዙ ጊዜ ማስረጃዎቻችን የምናገኛቸው ውጭ ነው። እንደተባለው ተሰርቀው ሊሆን ይችላል እኮ ሊሆን ይችላል፣ ተወስደው ሊሆን ይችላል፣ በጦርነት በምናምን። ደግሞም አንዳንድ ለስጋው የሆነ ያደረሰው ይሸጣቸዋል እኮ እያነሳ። ብዙ እኮ አይተናል፣ መጽሐፍ ሲሸጡ ምናምን ነገር ተመልክተናል። እና ታሪክ አለ። እኔ እንደው ታሪኮች የተጻፉበት ቋንቋ ግን የለም። እንደው መርጌታ ጽጌ ታሪካችን የተጻፈበት ቋንቋ በአብዛኛው በግዕዝ ነው አይደለም? የቤተ መንግስትም ሆነ የቤተ ክህነት ታሪኮች፣ ድርሳናት ምናምኖች ናቸው አይደለም እንደ ታሪክ የሚቆጠሩት። ገድላት፣ ድርሳናት እኮ ናቸው እንደ ታሪክ የሚቆጠሩት። የእነዚህ ጽሑፍ በአብዛኛው በግዕዝ ነው የተጻፈው፣ ወይም አሁን ከግዕዝ ጋር በአማርኛ ተተርጉሞ ነው የተጻፉት። አየህ፣ ግዕዝን ክርስቲያን አድርገን ስለኖርን ሰው ደግሞ ይህን ታሪክ እንዳያጠና እንቅፋት ከሆነበት ነገር አንዱ ክርስቲያን የሆነው ግዕዝ ነው። ግዕዝ ክርስቲያን ነበረው? እኔ አንተን ነው የምጠይቅህ። እንደው የቋንቋ ክርስቲያን የለም። በቋንቋ ደረጃ ቅዱስም እርኩስም የሚባል ማህበረሰብ ሊጠቀምበት ይችላል። አሁን በእኛ ቤተ ክርስቲያን ትልቁ እንቅፋት የሆነው ግዕዝ ቋንቋን ልዩ ቋንቋ፣ ቅዱስ ቋንቋ መጀመሪያ ላይ እንደተነጋገር ነው መላእክት የተፈጠሩበት፣ ዓለም የተፈጠረበት፣ እግዚአብሔር አዳምን ያነጋገረበት መግባቢያ ቋንቋ የትርጓሜ መምህራን ንግበር ሰብአ በአርአያነ ወአምሳሊነ ብሎ እግዚአብሔር ለመጀመሪያ ጊዜ ግዕዝን ካፉ ያወጣ እግዚአብሔር ነው ብለው የሚናገሩ መምህራን፣ አራት አይና የሚባሉ ሊቃውንት ያሏት ቤተክርስቲያን ናት። እንግዲህ ተመልከት። በዚያ ላይ ግዕዝ ቋንቋን ህዝቡ እንዲሳሳለት እንዲጎመጅል ባያውቀው እንኳን እንዲጎመጅለት ያደረገው በግዕዝ ቋንቋ የተጻፈ ጸሎት ቶሎ እግዚአብሔር ይሰማዋል፣ አጋንንት ይፈሩታል፣ ያቃጥላቸዋል የሚለው ነገር ራሱ ግዕዝ ቋንቋንና ቤተክርስቲያኒቱን ከባልና ሚስት ብቻ አይደለም የነፍስና የስጋ ያህል እንድትዋሃድ አድርጓታል። እና በግዕዝ ቋንቋ ገድላቱ፣ ድርሳናቱ፣ በርካታ የታምራት መጻሕፍቶች ተጽፏል። ግን የጥንቆላ መጻሕፍትም እኮ ታዲያ ደግሞ በጎን ተጽፏል። አሁን ሁሉ ወደ አማርኛ ያልተተረጎመ ቢኖር የጥንቆላ መጽሐፍ ነው አሁን ሁሉ ግዕዝን እንዳስከበረ ይዞ ያለ እና ስለዚህ ግዕዝ ክርስቲያን አይደለም። ይኸውልህ ወሬ ብቻ ነው። አሁን ምንድነው የወሬ ጫና ነው ግዕዝን በሰው አእምሮ ቅዱስ እንደሆነ አስመስሎ ያሳየው።
ስለዚህ ነው ታሪኮች ወጥተው ሌላ አንብቧቸው መስተጋብር ለመፍጠር ያልቻልነው ታሪኮች በግዕዝ ስለተቀመጡ። አይተሃል አይደለ? ገድል ወይስ ገደል ላይ የነ መልካ ራጉኤል ከነጠልሰሙ ተብሎ እባብና ዘንዶ የተጠላለፈበት አንበሳ ነብር ልዩ ልዩ አይነት የተጠላለፈ ምስል፣ አንድ የሰው ምስል ዘንዶ በጉን ከቦ ስንትና ስንት የሆነ ነገር የሚያስፈራ በቤተ ክርስቲያን ሰዎች የተጻፈ የማይመስል ደግሞ ጸሎት ነው ተብሎ ለገብርከ ገብረ ማርያም ለገብርከ ለአመትከ ወለተ ማርያም በሚል ስም እንዲጸለይ ተደርጎ የተጻፈ ግን አጋንንታዊ የግዕዝ መጽሐፍ። ስለዚህ አሁን ይኸውልህ አሁን ቤተ ክርስቲያናችን ነገሩን እንዲያው አሁን በሲኖዶስ ላይ ተስፋ ማድረግ ትንሽ ይከብዳል እንጂ ሲኖዶሱ ተነጋግሮበት ሊቃውንት ጉባኤውን አጠናክሮ ሰባክያነ ወንጌልን አነጋግሮ አገናኝቶ እነዚህ ማህበራትን በየቤተክርስቲያኑ ያሉ ማህበራትን ወጣት ማህበራትን ኮርስ ሰጥቶ ስልጠና ሰጥቶ እስካሁን የመጣንበት ይሄንን ይመስላል። አንዳንድ ግለሰቦች ለቤተክርስቲያኒቱ በቅናት መንፈስ የሚሆን ለገበያ ብለው የሄዱበት መንገድ ቤተክርስቲያኒቱን ጎድቶብናል። ስለዚህ እንዲህና እንዲህ ብለን ቀድመንኛ መልክ ካላሳዝ ነው ለሚቃወሙን ቀድመን መልስ መስጠት ካልቻል ቤተክርስቲያናችን በትናንትናው ውድቀቷ ልትቀጥል አትችልም። ዋሽተናል ብዙ ብለው የመጡበትን ያን የከበደ ነገር አውርደው ዝቅ አድርገው ካላሳዩ አሁን ጥበብ የተባለው ነገር በጣም የወረደ ነገር ውስጥ ያስገባናል። ምናልባት አሁን እኔ እናንተን የሚያግባባን ጥሩ ነገር ነው። እድሜውን መነሻውን ብዙ ባናውቅም ቢያንስ ከፍሬምናጦስ ጀምሮ የግዕዝ ቋንቋ ተስተካክሎ የስነ ጽሁፍ ነገር መጣ ብለን ልንችል እንችላለን። ሌላው ስነ ጥበብ ግን አብዛኛው ቤተክርስቲያኒቱ ከእምነት ከእውነተኛ እምነት ስትጎድል ወደ ፍካሬ ከዋክብት የኮከብ ቆጠራ ድግምት ነው የተባለው። አብዛኞቹ የቤተክርስቲያን አገልጋዮቻችን በዚህ ነገር የተሳሰሩ ናቸውና ጥበብ የሚባለው እንዲሁም እኮ አሁን ለትምህርት መድኃኒት ልጠጣ ስትል ሆሳይና ነው ስሙ ራሱ። ሆሳይና ማለት ተመልከት እንግዲህ በጣም ልዩ ቃል ነው፣ መጽሐፍ ቅዱሳዊ ቃል ነው፣ የዕብራይስጣዊ ቋንቋ ነው። እንደገና ደግሞ ጥበብ ትችላለህ ወይ ነው የሚልህ። ጥበብ ትችላለህ ወይ ነው እና ጥበብ ማለት አጋንንታዊ ቋንቋ ከሆነ ቤተክርስቲያናችን ወድቃበታለች ብለን እንድናስብ አድርጎናል። ስለዚህ ዶክተር መስከረም ጥበብ በሚለው በቤተክርስቲያኒቱ አካሄድ ምን ያህል አጥንተው ነው የቤተክርስቲያኒቱን ልዩና ጥሩ ሀብት አድርጋ ልትናገር የቻለችው የሚለው እንግዲህ ለእሷ ነው የምንሰጠው ይሄንን ነገር። አዎ መርጌታ ጽጌ እንግዲህ ጥበብንም ይሁን ታሪክንም ይሁን እግዚአብሔርን ማምለክን በኢትዮጵያ ሰዎች ዘንድ የታወቁ መስፈርቶች ነበሩ ያሉትን ነገር እንዳለ እንቀበላቸው፣ በቃል ደረጃ እንቀበላቸው። እግዚአብሔርን እያመለክን ነው ወይ? ሌላ ጥያቄ ነው። ጥበባችን ትክክለኛው ጥበብ ነው ወይ? ሌላ ጥያቄ ነው። ወይም ጥበብን ከሃይማኖት ለይተን ምን ማለት ነው? ከሃይማኖት ለይተን የሃይማኖት ጥበብ ክርስቶስ ነው፣ የእምነት ጥበብ ክርስቶስ ነው። ነገር ግን ቅድም እንዳልኩት ሌሎች ደግሞ ጥበቦች እግዚአብሔር በሰጠን አእምሮ የምንደርስባቸው ጥበቦች እውቀቶች አሉ። እነዚህም ደግሞ ቦታቸውንና ስፍራቸውን ይዘው ለሕዝብ ጥቅም መዋል አለባቸው። በዚህ በኩል ቤተክርስቲያኒቱ ጥሩ አስተዋጽኦ ነበራት ወይ? አዎ ነበራት። ነገር ግን እሳቸው ከተነሱበት እስጢፋኖስን ለመቃወም ከተነሱበት አንጻር ግን እነዚህ ሶስት ነገሮች እኛም ደግሞ ዲፌንድ የምናደርግበት መንገድ አለን። ለምሳሌ እግዚአብሔርን እያመለኩ መኖር ገንዘብ ካደረጉ እስጢፋኖስ ይዞት የተነሳውን አንዱን ጥያቄ አንስተን እየተመለከ ነው ወይ? እስጢፋኖስ ምን አለ? እስጢፋኖስ ምንድነው እሳቸው የሚሉት? እግዚአብሔርን እያመለኩ መኖርን ነው እስጢፋኖስ ከእግዚአብሔር አምልኮ ውጭ ያደረገ ነው የሚሉት። አሁን አባ እስጢፋኖስ አምልኮተ እግዚአብሔርን እንዴት ነበር የሚያዩት ብለን ነው የምንሄደው። ስለዚህ አሁን እንዴ ወደ አንተ ልመልስልና በቃል ደረጃ አምልኮተ እግዚአብሔርን፣ ጥበብን፣ ታሪክን ተቀብለናቸዋል ወይዘሮ መስከረም ነች ማነው ዶክተር መስከረም ነች። ነገር ግን ከእስጢፋኖስ ጋር አነጻጽረው ስላቀረቡልን እስጢፋኖስ ደግሞ እግዚአብሔርን ከማምለክ ማስወገድ ህዝቡን እነዚህን የመቃወም ተልእኮ ይዞ ነው የመጣው። እንደዚያ ነው የተባለው። አሁን እስጢፋኖስን እንየው በመጀመሪያ። እሺ ቆይ እስቲ ምናልባት እንግዲህ እኔ በቅደም ተከተል የመዘገብኩትም አለ፣ ምናልባት ካንተ የመዘገብከው ነገር ላይ እናየዋለን።
እንግዲህ ታላቁ የዘመናችን የታሪክ አመፅ አይደለ የመጀመሪያው ርዕሱ። እንግዲህ አመፅን አይተናል። ቀጥሎ ግን የደቂቀ እስጢፋኖስ ታሪክ ውሸት የበዛበት ነው ያሉት። አሁን አምልኮተ እግዚአብሔርን ማስጣል፣ ጥበብን ማስጣል፣ ታሪክን ማጠልሸት፣ መበረዝ የእነ አባ እስጢፋኖስ ተልኮ ይሄ ከሆነ ሌሎች ኔኖቶቻቸው ቀጥለዋሉ። በጣም የሚዘገንኑ የተባሉት ታሪክ ውሸት የበዛበት ተብሏል። አሁን በነገራችን ላይ ውሸት የበዛበት ሲሉ እሱን መጽሐፍ ይሄን መጽሐፍም ከመቃወም አንጻር ነው ፕሮፌሰር ጌታቸውን ውድቅ ለማድረግ ውሸት የበዛበት የሚለው ይሄን መጽሐፍ ይዘው ነው ክፍል 2 ሲተቹ የነበረው። ይሄን መጽሐፍ ይዘው ነው እና በጣም ፕሮፌሰር ያላወቁትን ታሪክ ነው ዝም ብለው ሲዘባርቁ የነበረው እና ይሄንን የማያውቁ ሰዎች በጣም እየተጎዱ እንደሆነ አድርገው ነው ዶክተር መስከረም የተናገሩት። ስለዚህ ውሸት የበዛበት ማለት እኔ እንደሚገበኝ ውሸት የእውነት ተቃራኒ አይደለም። እግዚአብሔር እውነት ነው፣ ወንጌል እውነት ነው። የመጀመሪያው ብሉይ ኪዳን ሕጉም እንኳን እውነት ነው። እግዚአብሔር የለዘበ የወረደ እሱን የማይመጥን ነገር ለማንም አይሰጥም። ሰው አቅሙ ሲያቅተው ይቅር እንጂ ሕጉን አይፈጽመው እንጂ እግዚአብሔር በቅድስናው ልክ ነው የሚናገርም ሕግንም የሚሰጥ አይደለ? ስለዚህ እግዚአብሔር እውነተኛ አምላክ ነው ሲባል፣ ውሸትን የሚጸየፍ አምላክ ነው ሲባል፣ እንዲያውም የሐሰት አባት ማን ነው? ዲያብሎስ ነው። ሐሰትን ከራሱ ሲናገር ያወጣል የተባለው ዲያብሎስ ነው። መጀመሪያ እሱ ነው ሐሰት የተባለች የወጣችው ከሱ ነው። ስለዚህ በእግዚአብሔርና በሰይጣን መካከል ያለው ልዩነት በእውነትና በውሸት ያህል ልዩነት ነው። ኦኬ፣ አሁን እንግዲያስ በዚሁ መልሰ ዶክተር መስከረም የእስጢፋኖስ ታሪክ ውሸት ነው ያሉባቸውን አንኳር ነገሮች እናንሳ። በዚህ ላይ ሀሳብ ትሰጠኛል? ለምሳሌ እንግዲህ ከዚህ ከያስኳቸው ነገሮች ውሸት የበዛበት ነው ታሪክ ምንድን ነው ያሉት እሳቸው? እንግዲህ እንደው ነጥቡን ዝም ብዬ ላንብብልህና የዘመኑ ወጣት ይህን ታሪክ ባለማወቁ የታሪክ ክፍተት እንዲፈጠር ሆኗል ይላል። ውሸት የበዛበት ታሪክ ስለሆነ ያንን ዝም ብሎ የታድሶ ሰዎች ሲጽፉ ስለ አባ እስጢፋኖስ ጤናማ ነገር ሲጽፉ ትውልዱ ያንን ስለሚቀበል ተሸውዷል አይነት ነገር ነው። እና እሳቸው ምን አሉ? ደቂቀ እስጢፋኖስ ታሪክን እየበረዙ ማኖር ተግባራቸው ነበር። ታሪክን መበረዝ። ቀጥሎ ታሪክን እያፋለሱ እየከለሱ እያደፈረሱ መጻፍም ተልኳቸው ነበር። በጣም ጥሩ ነው። በየገዳማቱ እየገቡ እንግዲህ ተመልከት፣ ለዚህ አገልግሎት ሲሉ ገድላትን ለመበረዝ ሲሉ መጻሕፍትን ለመበከል ሲሉ በየገዳማቱ እየገቡ የውሸት ታሪኮችን ማስገባት፣ የእውነት ታሪኮችን ደግሞ መደምሰስ። አሁን ምንድን ነው በዘራ ያዕቆብና በአባ እስጢፋኖስ መካከል የተደረገውን ሙግት ስናይ ደግሞ ማን ነው የዚህ ሁሉ ባለቤት የሚለውን እናገኛለን። ጸረ ኢትዮጵያ ፕሮፓጋንዲስት ናቸው። ጸረ ኢትዮጵያ ፕሮፓጋንዳዎች ምንድን ነው የሚባል እንግዲህ እነዚህ ፕሮፓጋንዲስቶች ምናምን ለማን ቅጥረኛ እንደሆኑ ወሬ የሚነዙ ሽብር የሚነዙ አለ አይደለ? ያልተረጋጋ ማህበረሰብ ለመፍጠር የሚታገ እንግዲህ በሁለት ተቃዋሚ ፓርቲዎች መካከል የሚደረግ ይመስለኛል ይሄ ፕሮፓጋንዳ አለ አይደለ? እንደዛ ይመስላል። ግን እነዚህ አባ እስጢፋኖስ በእነማን ጥላ ስር ሆነው ነው ይህንን ፕሮፓጋንዳ የዘራ ያዕቆብን ሲቀናቀኑ የነበሩት ወይም ደግሞ መንግስቱን እንደዚህ ሽብር ውስጥ የከተቱት የነማን ወገንተኛው? በነገራችን ላይ የግብጾች ብለዋቸዋል። ደቂቀ እስጢፋኖስ የሚባሉት ቡድኖች ለማንም አይበጁ። አየህ፣ ለአማራም፣ ለትግራይ፣ ለአማራ፣ ለኦሮሞ፣ ለደቡብም፣ ለሌሎች ገሌ ብለው ብዙ የጠቀሷቸው ብሔረሰቦች አሉ። ለእነሱ ሁሉ አይበጁም። በአፄ ዘርዓ ያዕቆብ፣ በአፄ በእደ ማርያም፣ በእነዚያ ነገስታት በዚህ በአራቱ ነው በአምስቱ የነበሩ ናቸው። እስቲ እስከዚህ ድረስ እንምጣና አይብዛ እንግዲህ እንትኑን ከመጀመሪያው ጀምሮ ያለውን ነገር አሁን አንተ ያነሳቸውን ብንነጋገር ውሸት የበዛበት ታሪካቸው
ውሸት የበዛበት ነውና ውሸቶቹ ተዘርዝረዋል። አሁን አባ እስጢፋኖስ እውነት ለመናገር እንደው ጠላት በጻፈው መጽሐፍ እንኳን ብንዳኛቸው አይደለ የእነሱን ገር ልናቆየውና ጠላት በጻፈው ምላሳቸውን ቋንጃቸውን በቆረጣቸው ሰው ንግግር ሲመዘኑ እውነት እኒህ ሰዎች በእንዲህ ነው ወይ ወንጀላቸው? ይሄ ነው ወይ? ልናገር መሰለኝ። ተናገራው። በመጀመሪያ ትውልዱ ባለማወቁ በዚህ ታሪክ ውስጥ ተጎድተናል፣ ግራ ተጋብቷል ነው የሚሉት። ትውልዱ እያወቀው የመጣው ታሪክ በታምረ ማርያምና በገድላት የተጻፈውን እኮ ታሪክ ህዝቡ ያውቃል። እንዲያውም ቢያውቀው ህዝቡ ይተርፍ ነበር። አዎ የራሳቸውን ታሪክ እኮ ያውቁታል። እስጢፋኖስ ማን ነው? ምን አደረገ? ምን ሙግት ተደረገ? የሚለው እኮ ታምረ ማርያም ላይ እኮ አለ። በየሰንበቱ ይነበባል እኮ አይደለም? ታምረ ማርያም ሲተረጎም ይነበባል። ትውልዱ አላወቀውም ማለታቸው የትኛውን መሰለ? አሁን ትውልድ ፈልፍሎ ያወጣውን እውነት ሲገለጥ የነበረው በድቡሽት ላይ የነበረው ታሪክ ተበተነ። አንተም እኔም እኮ አባ እስጢፋኖስ እኮ ጸረ ማርያም ናቸው ብለን እናምን ነበር አይደለም እንዴ? አባ እስጢፋኖስ እኮ ቅዱሳንን የሚቃወሙ ቤተክርስቲያን የሚቃወሙ ብለን እኮ ነበር የምናውቃቸው። ጸረ ማርያም ነው ስሙ። አዎ የምናውቃቸው በዚያ ነው የነበሩ። አሁን እኮ እድሜ ለቴክኖሎጂ ታሪክን ሲያወጣው በተለይ ደግሞ እኒ ሊቀ ሊቃውንት ጌታቸው ኃይሌ ወይም ይሄ ፕሮፌሰሩ ጌታቸው ኃይሌ ኦርቶዶክሳዊ ናቸው ታውቃለህ? አዎ ኦርቶዶክስ ናቸው። ግን አሁን የኦርቶዶክስ ሃይማኖት አይደሉም የሚል ስያሜ ተሰጥቷቸዋል። ሞተዋል። አዎ የድንግል ማርያም ፍቅር ያለባቸው ሰው ናቸው እኒህ ሰውዬ። ኦርቶዶክሳዊ ተዋህዶን በጣም የሚወዱ የሚያከብሩ ናቸው። ምሁርነታቸው ግን እውነትን መሰወር አልቻለም። አየህ፣ እውነትን መግለጥ እንደው እምቢ ሊሉት አልቻሉም። በድፍረት ነው የጻፉት ይሄን መጽሐፍ። የእስጢፋኖስን ትምህርት ደግፌ አይደለም ነው ያሉት። አይተህ እንደሆነ ትክክል ናቸው ትክክል አይደሉም ብዬም ፈርጄ አይደለም፣ እውነታው ግን ይሄ ነው ብለው ነው አደባባይ። አባ እስጢፋኖስም ይሄ ነው፣ ዘርዓ ያዕቆብም ይሄ ነው በቃ ብለው ነው ያስቀመጡት። ልብ በል። ስለዚህ ትውልዱ አለማወቁ ነው ቤተክርስቲያኒቱን እንዲያውም እድሜ የሰጣት። ቢያውቅ ኖሮ ልክ አይደለሽም ብሎ ይነሳባት ነበር ትውልዱ። ስለዚህ ዶክተር መስከረም እኔ ልክ አይደሉም ብዬ እላለሁ። ሁለተኛው አባ እስጢፋኖስና ተከታዮቻቸው እግዚአብሔርን ማምለክ እየሻሩ ጥበብን ማጥናት እየተቃወሙ ታሪክን እያበላሹ ስርዋጽ እያስገቡ የእውነትን ታሪኮች እየደመሰሱ ነው የመጡት የሚለውን ነገር በሁለትና በሶስት ነገር ልናገር። ለምሳሌ እግዚአብሔርን ማምለክ እየተቃወሙ ነው የመጡት የተባሉት እኒሁ ጌታቸው ኃይሌ በተናገሩት መጽሐፍት ውስጥ ምንድን ነው የሚለው? ንጉሱ ፊት ቀርበው ከዘርዓ ያዕቆብ በፊት ጨምሮ ነው ትምህርትህን ከየት አገኘኸው ተብለው ተጠይቀዋል። ታስታውስ? ማን አስተማረ ተብለው በጣም አሪፍ ጥያቄ ነው የተጠየቁት። ከዚያስ እየተባሉ ሲጠየቁ ታስታውስልኛል? ከነቢያት ከሐዋርያት ከጌታችን እያሉ ከዚያም ቀጥሎ ከአባቶች። ልብ በል። አሁን እንግዲህ ትምህርቴ ከአብ ከወልድ ከመንፈስ ቅዱስ ነው አሉ። የመጀመሪያው እሱ ነው መልሱ። እንዴ ዝቅ በል እንጂ ምናምን ነገር ከጌታ ከኢየሱስ ክርስቶስ ጋር። እሺ ከዚያ ቀጥሎስ? ከሐዋርያት አባቶች። ከዚያስ? ከመጽሐፍት ነው። ከዚያስ? ያበቃል። አሁን የተፈለገው ማን እንዲያስተምር ነበር የፈለገው ንጉሱ? አሁን እንግዳ ትምህርት ስለመጣ ነው አይደል? ንጉሱ እንግዳ ትምህርት አምጥቷል ነው የሚለው። አሁን እሺ ምንድን ነው ትምህርቱ ተብሎ ተጠይቋል። እንዲያውም አፄ ይስሐቅ ናቸው መሰለኝ መጀመሪያ ላይ እግዚአብሔር ይባርክ ብለው ይሾኛል። ንጉሱ ጳጳሱ አቡነ ማቴዎስ ራሳቸው ይሄንስ እንድታስተምር ፈቅጄልሃለሁ ብለው ሸኙት ይላል። እና በቃ የሚቃወሙ ሰነፎች ናቸው ተብሎ እኮ ተፈቅዶላቸዋል። ተፈቅዷል። ይሄ ማለት ልብ በል እንግዲህ ጳጳሱም ሆነ ንጉሱ
ከቤተ ክርስቲያን ጋር ግንኙነት ያላቸው ናቸው። እንዲያውም ይቅርታ ከጳጳሱ ፊት ቀርቦ እንትን ሲጠየቅ ያለው ነገር ምንድን ነው? እስራኤል ዘስጋና እስራኤል ዘነፍስ፣ ከእስራኤል ዘስጋ እስራኤል ዘነፍስ ይበልጣል። እስራኤል ዘስጋ ምድራውያን ናቸው፣ እስራኤል ዘነፍስ ግን በክርስቶስ ያመኑ ናቸው። ያልኩት ይሄንን ነው፣ ሌላ ያልኩት ነገር የለም ሲል በዚህ ተባርኮ ተመስግኖ ትክክል ነው ተብሎ አንዱ የማሸነፊያ እንትኑ መልሱም ይች ነበረች። ልክ ነው። ይሄ ትምህርት ግን ዘርዓ ያዕቆብ ጋር ሲደርስ ተጣሞ ነው የቀረበው። በኋላ ተጣሟል። መጽሐፈ ጽልመት ምን አሉት መሰለህ? ራስህን እስራኤላዊ ማድረግ አይጠበቅብህም አለው። እስራኤላዊ ማድረግ አይጠበቅብህም፣ ክርስቲያን መሆን ይበቃል ነው ያለው። አይተህ የአይሁድ ዘር ነኝ ማለት አያዋጣንም፣ ክርስቲያን ነኝ ማለት ይበልጣል ነው ያለው። እግዚአብሔርን በማምለክ ደረጃ የተጠየቁት ምንድን ነው ብለህ ብትለኝ ስለ አምልኮ ክርክሩ ምን ነበረ የሚለው እስጢፋኖስ ተጠርቶ ሲመጣ ንጉሥ ዘርዓ ያዕቆብ ፊት በክርክሩ ሲቆም ሁሉም ካህናት፣ ሁሉም የጎበዝ አለቃ፣ ሁሉም መሳፍንት ጌታቸው ኃይሌ እንደጻፉት ለጥ ብሎ በደረቱ በግንባሩ ተደፍቶ ለንጉሱ ሰገደ ይላል እና ፕሮፌሰር ጌታቸው ግርም ይለኝ፣ እስጢፋኖስ ግን እንደ ጅብራ ተገትሮ ቀረ ይላል። እሱ ነው ፈተናው። ከዚያ ለምን አትሰግድም ተብሎ ሲጠየቅ ስግደት ለአብ ለወልድና ለመንፈስ ቅዱስ ብቻ ነው የምሰጠው። እንግዲህ ልብ በል፣ አምልኮን እየበረዘ ነው የመጣው ከተባለ ለንጉሥ መስገድ አምልኮ ነበር ማለት ነው በዚያን ጊዜ። አሁንም ሁሉ ለሚጽፉ ሰዎች ይህን ሀሳብ ለሚደግፉ አምልኮ ማለት አንዱ ክፍል ለንጉሥ መስገድ ነው። አየህ፣ እኔ የምሰግደው ለአብ ለወልድ ለመንፈስ ቅዱስ ነው ብሎ ተናገረ። ጎሽ እግዚአብሔር ይባርክ ተብሎ መመስገን አለበት። ግን ለንጉሱ አልሰገደም ተብሎ ነው ችግር የተፈጠረው። በነገራችን ላይ ዶክተር መስከረምም ተቃዋሚዎችና ክፉ ሰዎች ንጉሱ ለምን ለኔ አልሰገድህም ብሎ አባ እስጢፋኖስን መከራ እንዳሰቃየው፣ እንዳሰረው፣ እንደገረፈው አድርገው የሚናገሩ ሰዎች አሉ። ግን ውሸት ነው። ለእመቤታችንና ለመስቀል አልሰግድም በማለቱ ነው፣ ለስላሴ አልሰግድም በማለቱ ነው ብለው ነው ዶክተር መስከረም ደግሞ የተቃወሙ። እግዚአብሔር ይባርካቸው። አሁንም ልብ በል ደግሞ ለመስቀልና ለማርያም ስዕል ሰሌዳ ነው፣ ሰዓሊ በቀለም የሳለው ነው፣ መስቀልም እንጨት ነው፣ አልሰግድም ነው ያሉት። በየትኛው የሐዋርያት ትምህርት ነው ለመስቀለኛ እንጨት ስግደትና ለስዕለ ማርያም ስግደት ያስተማረ ማን ነው? እንደው ጣልቃ ልግባ ጨምርበትና እንኳን ለስዕል አይደለም፣ ለማርያም ስዕል ለመስቀል ስዕል ተብሎ አይደለም። በአካል ድንግል ማርያም ከነሱ ጋር በነበረች ጊዜ በአካል እኔ አሁን እውነት ልንገርህ አይደለ፣ እኔ እናንተ ድንግል ማርያም በአካል እንደው ምታት እንዳይጫወትብን እንጂ የሆነ መንፈስ ራሷ ድንግል ማርያም እንደው በአካል መጥታ ብናያት ከእግሯ ስር መውደቃችን እኮ አይቀርም። አክብሮት አይደለ? ልክ ነው። ከእግሯ ስር ወድቀን የጌታዬ እናት ብለን እኮ እቅፍ እንደው ክብር ብናገኝ እሺ ብትለን እቅፍ ልናደርጋት እኮ እንደው እንጠይቃታለን። በአካል ብናገኛት ግን ይኸውልህ አንደኛ መለማመድ ጥሩ ነው። ይኸውልህ ሐዋርያት አብረው የቆዩ ስለሆነ ጌታን ከወለደችበት ጌታ አገልግሎት ከጀመረበት ጊዜ ጀምሮ አብረው የቆዩ እሷንም የተለማመዷት ስለሆኑ ማን እንደሆነች ስግደት የማይገባት ፍጹም ሰው ብቻ እንደሆነች የአምልኮ ክፍል የማትጋራ መሆኗን ስለሚያውቁ በነበሩበት ጊዜ ሁሉ ለድንግል ማርያም ያደረጉት ምንም ነገር የለም። መስቀሉ ጌታ ተሰቅሎ ከወረደ በኋላ ከመስቀሉ መስቀሉን ይዘው ያደረጉት ነገር የለም። ከየት ተነስቶ ነው አሁን ይሄ ሁሉ ለመስቀልና ለስዕል ሙግት? አንተ መቀጠል ትችላለህ። ዶክተር መስከረምም እንዳመኑት እና እንደተናገሩት
ለስዕለ ማርያም ነው ለተባለውና ለመስቀለኛ እንጨት አልሰግድም ስላሉ ነው አዎ ይሄ ሁሉ ቅጣት የተቀጡት። ይህን እንግዲህ እንደው አገርም ይስመው። እነ እስጢፋኖስ የተገደሉት፣ ምላሳቸው የተቆረጠው፣ አፍንጫቸው የተፎነነው፣ ቋንጃቸው የተቆረጠው ለማርያም ስዕልና ለመስቀል አልሰግድም ስላሉ ነው የሚል ነው። ይሄ ትምህርት በታምረ ማርያም ላይ እንደተመዘገበው ገና ከመግቢያው ላይ ከውሻ ሬሳ የከፋ ትምህርታቸው ነው የተባለ። አየህ ምን ያህል አሁን እኒህ ሰዎች የዘርዓ ያዕቆብ ሐሳብ ያ ከሆነ የዘርዓ ያዕቆብ ደጋፊዎችም ለስዕለ ማርያም አልሰግድም አሉ። ለጌታችን ለኢየሱስ ክርስቶስ ያድነናል ብለው የሚሸከሙት ነበር ነው የሚለው እዚያ ታምረ ማርያም ላይ ቃል በቃል የተቀመጠው። ይሳለሙት ነበር፣ ያድነናል ብለው የሚሸከሙት ነበረ ነው የሚለው መስቀሉ። ልክ ነው። ስለዚህ አባ እስጢፋኖስ ይሄ የመዳን መንገድ አይደለም፣ ለዚህ ስግደት አይገባም፣ አሁን መስቀል አያስፈልግም አይደለም። አባ እስጢፋኖስ መስቀል አያስፈልግም የሚል ተልእኮ የለውም። መጽሐፎቻቸው ላይ እኮ የድንግል ማርያም ፎቶግራፍ ስዕል አለ። እንደ መስቀል እኮ ስዕል አለ። በትራቸው እኮ መስቀል አሉ። ስለዚህ እኒህ ሰዎች ስግደቱን አምልኮውን ነው የተቃወሙት። አዎ ታዲያ ዘርዓ ያዕቆብና ዶክተር መስከረም ውሸት የበዛበት አገልግሎት ውስጥ አልገቡም? አሁን ልንመጣ ነው እኮ አየህ። ለድንግል ማርያምና ለመስቀለኛ እንጨትና ለስዕሏ መስገድ ከየትኛው ሐዋርያ ተማሩት? ከየትኛው አባት ተማሩት? እንዲህ ቸርች ፋዘርስ ከሚባሉትም ለስዕልና ለመስቀል ስግደት ይገባል የሚል ትእዛዝ ነበረ ወይ? አልነበረም። መቼ ነው የተፈጠረው?